ከሚስቱ ጋር ሳወራት የቤት ኪራይ የማይከፍልላትም ገንዘብም የተሟላ ገንዘብ አይሰጣትም። ሪካርድ ድምጿ ሪካርድ አለ። ደም እያለቀሰች እባክሽን ሆስፒታል ስትገባ ታማ ምናልባት አንቺን ገንዘብሽን የካደሽ ጊዜ ያለቀሽው እንባ ሊሆን ይችላል። እኔ እንደዚህ አይነት ኦርቶዶክስን መጣል ነው የሚፈልገው። ኦርቶዶክስን ምን ማለት ማሽመድመድ፣ ኦርቶዶክስን በምንም አይነት መልኩ ማግለል፣ ደብተራ፣ ጠንቋይ ምን እየተባለች መሰደብ ታቡዝቹ። ሌላኛው ማስረጃው ደግሞ እኔው ራሴ ነኝ። የሰራሁበት ገንዘብ በእሱ አካውንት ውስጥ ገብቶ ሽምጥጥ አድርጎ ክዶኛል። ይኸው የሰራሁበት የራሴ ገንዘብ። ሌላኛው ማስረጃው እኔው ራሴ ነኝ። በቤተ ክርስቲያን ሄድኩኝ፣ በቤተሰቡ በኩል ሄድኩኝ፣ በጓደኞቹ ሄድኩ። የስ ኦኬ፣ አወቃችሁት አሁን አይደለ? ልጅ ላይ የሚጨክን ሰው ክርስትናን ያውቃል እንዳትለኝ። ሰው ለስ ጎ ከእነሱ ጋር መመላለስ ቁጭ ብሎ ሚስትየዋ እኮ የቤት ኪራይ መክፈል አቅቷት እኮ ከእናቷ ጋር ቁጭ ብለ 2 ህፃን ልጅ ታቅፋ ደም እያለቀሰች ሆስፒታል ሚስቱ ተኝታ ደም ስር በደም ስር የሆነ ህፃን ልጅ ወልዳ ሆስፒታል ተኝታ እኮ ነው እዚህ ቁጭ ብሎ ከእነሱ ጋር የሚሰዳደቡ። እግዚአብሔር ያሳያችሁ። ሚስታችሁ ሆስፒታል ሆነ አስቡት። የእናንተ እንደ አንድ ኢትዮጵያዊ እንኳን ሚስት አይደለም የጓደኛችሁ የማንም ሚስት ይሁን ኢትዮጵያዊ እህት ምጥ ላይ ሆና አስችሎ እዚህ ላይቭ ላይ ተገባላችሁ? ላይቭ ላይ ተገባላችሁ ወይ? ላይቭ ላይ ተገባላችሁ? የገዛ ልጃችሁን ልትወልድ ደም ስር በደም ስር ሆኖ አሞት ህፃኑ ስቃይ ላይ የሆነች ሚስት እያላችሁ እዚህ ጌታ ጌታ ትጫወታላችሁ? አትጫወቱ። ለዚህ ነው አትመኗቸው። በጣም ጥላቻ ያለው ሰዎች ውስጣቸው አረመኔ ስለሆነ ብቻ ነው፣ ሌላ ነገር የለው። አረመኔ። ስለዚህ ሙሉን ትሰሙታላችሁ። አረመኔ ጨካኝ ከሆናችሁ እንደዚህ አይነት ነገር አለ። የገዛ እናቷ ቤት ነው የምትኖረው፣ እሱ ለንደን ነው የሚኖረው። ሚስቱ ትሰቃያለች። ገና ጉድ አለ ማይሰማችሁ። እኔ ዮኒ ማኛን የነካ ጴንጤ ቀነኒሳውን ከዮኒ ማኛ ጋር እንዳትሳፈጥ፣ ፈጣሪ እርዳ። እኔን የነካ ጴንጤ ፈጣሪ የሆነ ሌላ ምንም አልልህ። ዶክመንትን አወጣዋለሁ። ሌትስ ጎ። ቢኒያም ይኸው የእህቱን ገንዘብ ሽምጥጥ አድርጎ ክዶ የእናትና አባቱን ቤት ላያቸው ላይ ሸጡ። ቆይ አትሸኩይ አንቺ። ቆይ ገንዘብ ዘርፎ ይመጣ የእናትና አባቱን ስሙ። ከእነሱ ጋር እነሱ መሀል ገብቶ ዘዋለ። ይሁን ከእነሱ ጋር ቆይ ሚስትየዋ እኮ የቤት ኪራይ መክፈል አቅቷት እኮ ከእናቷ ጋር ቁጭ ብለ 2 ህፃን ልጅ ታቅፋ ደም እያለቀሰች ሆስፒታል ሚስቱ ተኝታ ደም ስር በደም ስር የሆነ ህፃን ልጅ ወልዳ ሆስፒታል ተኝታ እኮ ነው እዚህ ቁጭ ብሎ ከእነሱ ጋር የሚሰዳደቡ። ቢኒያም የእህቱን ገንዘብ ሽምጥጥ አድርጎ ክዶ የእናትና አባቱን ቤት ላያቸው ላይ ሸጡ። የበላ እንክት አድርጎ ደም የሚያስለቅስ እናትና አባቱ ሌባ እኮ ነው። ከኢትዮጵያ የስንት ሰው ገንዘብ ዘርፎ የመጣ አፍንጭቱ እዚህ እኛ ሀገር ያለው። እነሱ ግሩፖች ገብቶ ቁጭ አለ ከነሱ ከዛ የነበረበት ስድብ ላይ የሌላ ስድብ የባሰበ እውነት ነው። አበራሽዬ ስለኔ ያልሽው እውነት ነው። ተሳድቤያለሁ። ማስረጃ በሌለኝ ጉዳይ አላወራም። ሳወራ ማንህ ኪንግ ማስረጃ በሌለኝ ጉዳይ ላይ ሁሉ ጊዜ አለ። ትንሽ ልረፍ እንዳይበዛባችሁ ዶክመንቱ። እያረፋችሁ ቤተሰብ እያረፋችሁ ከኋላ ላስቀምጥ። ቢኒሻዬ ለባሉ ድምቀት ከኋላ አስቀምጬ ነው ማጫወት። ቢኒሻዬ ብራዘር ፈገግ ትላለህ እዚህ አይደለ? ፈገግታ የጌታ ልጅ ጨዋ በጌታ የሆንክ የዳንከው ኦርቶዶክስ ምንም የሌላት መተተኛ ኦርቶዶክስ አይደል? ኦርቶዶክስ መተተኛ ኦርቶዶክስ ተረታም ገድላም አይደለ? ቢንዬ አይደለ? እናት አይደለ? ኦርቶዶክስ እውነት ነው። ቤተሰብ የእናትና አባትን ቤት በአናታቸው ላይ ነው የሸጥከዋል። የትን ብር የሌሎችንም ዘርፈሃል። የአበራሽን ብር እስካሁን ዘርፈሃል፣ አልመለስክላትም። 200 ፓውንድ ብቻ ነው የመለስከው። የልጆቼ እናት
እስካሁን ስቃይ ላይ ናት። የልጆቼ እናት ቢኒያም እስካሁን እናቷ ቤት ነው የምትኖረው። አንድ ድንቡሎ አትሰጣትም። ድንቡሎ ለቤቱ ድንቡሎ አትሰጣትም። አንተነ ስለ ክርስትና የምትናገረው። እኔ እንዳትነኩኝ ብያለሁ። እኔን ከነካ ፈጣሪውን ለምን? ምክንያቱም ብዙ በዓለም ከነበራችሁ ጴንጤዎች ሌባና ውሮ በላ የነበራችሁ ናችሁ። አንክቴ ማጅራም መቼ ነበርክነ ዶክመንት ይወጣል። ቀላል ነው እናንተ ቀላል ኢትስ ሶ ሲምፕል ፎር ሚ። ለምን ወሮ በላ ነበርክ? ኦርቶዶክስ ዲያቆን አታረግም፣ ኦርቶዶክስ ምን አታረግም፣ ቄስ አታረግም። ስለዚህ ያለው ቦታ ጴንጤነት ነው፣ ሌላ ታሪክ የለው። ጴንጤ ደግሞ ያው የትኛው ነው ሲባል ራሱ ለመናገር ደፍራችሁ ፕራውድ ሆናችሁ አታወሩ። ሰው በቤተሰብ ላይ ቤት የሸጥክ የትም ብር ያልከፈልክ ሚስት ሆስፒታል ሆና ስትሰቃይ አንተ ላይቭ ሆነ ኦርቶዶክስ ኦርቶዶክስ እያልክ ትውላለህ። አንተነ መተህ ስለ ክርስትና የምታወራው ድናሃል። አንተ አይደለ? ድኗል። በእናንተ ቤት እሱ ድኗል። አሁን ከኔና ከእሱ የዳነው ማን ነው? ቢኒሻ ነው። ለምን? ጴንጤ ኦርቶዶክስን ስለሚሰደው ድናሃል። እኔ እኮ ድኜ ነበር። ኦርቶዶክስን ስገሸልጥ ድኛለሁ። ኦርቶዶክስን መስደብ ያድናል። ተሳሳትኩኝ? ኦርቶዶክስን መስደብ ያድናል። በጴንጤ ስብከት በማየው ኦርቶዶክስን መስደብ ነው ትልቁ መዳኛ መንገዱ። ክርስትናን መቀበል ማለት አዲስ ጴንጤውን እንትና እንዳልክ ዳኔ የተባለ ወሮ በላ አንድ ልጁን ክዷል። አንድ ልጁን አምኗል፣ ግን አብሯት አይኖርም። ድኗል። ምን ኦርቶዶክስን ስለሚሰድብ ድኗል። ኦርቶዶክስን ስለሚሰድብ በቃ በጴንጤነት መዳን ኦርቶዶክስ መስደብ ነው። በእነሱ እውነቱን ይዤ እስክመጣ መረጋጋት ነው። ተቸኩላለህ። እኔ አላስባንንም። የትም ቦታ ስሄድ አስባንኛ አላውቅም። ማንም አይችለኝም። መዘወር እችላለሁ። ማንም የኔን ሙድ አታውቀው። እኔን ፕሬዲክት ማድረግ አይቻልም። የፈጣሪን መምጫ ቀን ብትጸልይ ይሻላል። ዮኒ ማኛ ምን ሊሆን ይችላል ብለህ ከምታወራ ይለውን ነው። በእውነት እውነቴን ነው። እንደኔ የሚያወዛግብ የለም እዚህ ምድር ላይ። ስለዚህ ገብተ ተመሳስለ ምን ብለ አብረ ልሰ ነው ጭውቴውን የምትጫወተው ሰገጤውላ። ዮኒ ማኛ ይችላል ወይስ አይችልም? ሁለተኛ እንዳይለምዳችሁ። ይችላል ወይስ አይችልም? አይችልም ወይስ ይችላል? እመን። እኔም ፕሪዲክት ማድረግ አይቻልም። ዲስ ኢዝ ሪያሊቲ። ሙሉ አብዛኛው ሌባ ጴንጤ የዞርብኝ ለምን ይመስላል? ጥቅሙን ነክቼበት ነው። ሌብነቱን ተናግሬበት ነው። እንዲያበደው የሚያሳብድ ነገር አይደለም። የሚያሳብድ ነገር አይደለም። ጌታ ኢየሱስ ምስክሬ፣ የሚያሳብድ ነገር አይደለም። ስለዚህ የቅዱሳን ምልጃ አለ ማለት ቅድስት ድንግል ማርያም አማላጅ ናት ማለት ነው። ዳዝ ትሩስ። አብርሃም አማላጅ ከሆነ አብርሃም ሙሴ ሳይኖር ሙሴን ካየው ቅድስት ድንግል ማርያም የኢየሱስ ክርስቶስ እናት አማላጅ ናት ማለት ነው። ይህንን መካነ ኢየሱስ ታምነዋለች። ሉተራውያን ያምኑታል። ቅዱሳን ምልጃን ያምኑታል። አይነግሯችሁም። ሉተራውያን በቅዱሳን ምልጃ፣ በቅድስት ድንግል ማርያም ምልጃ፣ በቅዱሳን ምልጃ እንደሚያማልዱ ሉተራውያን ያውቃሉ። ይሄንን ግን ለኦርቶዶክስ አይነገራትም። ለምን? ኦርቶዶክስን መጣል ነው የሚፈልገው። ኦርቶዶክስን ምን ማለት? ማሽመድመድ። ኦርቶዶክስን በምንም አይነት መልኩ ማግለል፣ ደብተራ፣ ጠንቋይ፣ ምን እየተባለች መሰደብ። ታውዝ ትሩዝ
ያወዜ ሌላ ምንም ዓላማ የለም። አብዛኛው ብልጽግናን የሚቃወሙ ጴንጤዎች ታመጣላችሁ። አብዛኛው አንድ ብልጽግናን አትቃወምም ጴንጤ ሆነ። በጣም ጥቂት ሰዎች ብልጽግና የሚቃወሙ አሉ። 10 አይሞሉ ብልጽግናን አይቃወምም። ኢትዮጵያ ላይ የሆነ ብልጽግናን አልደግፍም የብልጽግና ተቃዋሚ ነኝ በል ያንጠለጥልሃል። ስለዚህ ብልጽግናን መደገፍ አለብህ። That's the way it is. It's connected. ኮኔክትድ ነው። ብልጽግናን መደገፍ አለብህ። ጴንጤነትን መደገፍ አለብህ። ኦርቶዶክስን መርገጥ አለብህ። ሰው እንቀጥላለን። እነዚህ ሌቦች አጀንዳ ተሰጥቷቸው ኦርቶዶክስን እርገጡ ተብሎ ማንም በቤተ ክርስቲያን ሂዱ፣ እግዚአብሔር ምስክሬ ማለት ነው። ይሄ ድርሳን ብሎ ኤርሚያስ የሚያመጣው አያውቁትም፣ ራሱ ኦርቶዶክሶች አያውቁትም። ጌታ ኢየሱስ ምስክር አያውቁትም። ታውቃላችሁ? የኦርቶዶክስ ልጆች ንገሩኝ። እሱ እያመጣ የሚጎለጉለው ከኦርቶዶክስ ሲጣሉ የጻፉትን ነው ያስገቡትና ኦርቶዶክስ ይህን እያጣራች ነው። የድርሳናት የገድላት መጽሐፎችን እያጣራች ነው። ሲጣሉ ምን ያደርጋሉ? ወዳጅ መስለው ጽፈው ላጥ ይላሉ። ይህንን ያደረጉት በጣም መርዝ ናቸው። ታውቃላችሁ? ኦርቶዶክስ ይመስክር። ኦርቶዶክስ የዘወትር ጸሎት ውዳሴ ማርያምን ያውቃል፣ ዳዊትን ያውቃል። ዳዊት 150 የመጽሐፍ ቅዱስ ነው። ምንም የተጨመረ ነገር የለው። ዳዊት ይደግማል። ዳዊት ማለት መዝሙረ ዳዊት ነው። ዳዊት የዘመረው ነው፣ ዝማሬ ነው። ዳዊትን ይደግማሉ። ከዛ ውዳሴ ማርያም የዘወትር ጸሎት ማርያም አማልጅን የሚል አለ። እሱን ነው የሚያነቡት። ደሴ ከዛ ውጭ የለው እና ይሄ ሰው አምጥቶ የሚያጭበረብረው ኦርቶዶክስን ለማስጠላት 10 ዓመት የተሰራበት ነው። 10 years ነው። ሌላው ቢሆን እኔ 10 ዓመት አይደለም ለ2 ሳምንት በሰራው ጴንጤ አፈር ከድሜ ይገባል። 2 weeks ኢማጂን 10 ዓመት ተሰርቶባት ኦርቶዶክስ አውትሻይን አድርጋለች። ወደ ላቅርና አውትሻይን አድርጋ የአላፋት ዝማሬ ትንሽ አስደበሩን። ጎንደር ላይ ሄደው ምድረ ቀውስ ቲክታከር አስደበርን እንጂ የአላፋት ዝማሬው ነፍሴን አላቅም ነበር። ጌታ ኢየሱስ ምስክሬ። የጎንደር ላይ ሄደው ተንበጫበጩብን እንጂ የአላፋት ዝማሬ ላይ በጣም ሌላው ዓለም ሁላ ነው የዘገበው። ሌላው ዓለም ሁላ ዘግቦታል። ደስ የሚል ጊዜ። ስለዚህ በሉተራውያን ቅዱሳን እንደሚያማልዱ ከጴንጤዎች አሉ ያምናሉ። በሕፃናት ጥምቀት ያምናሉ። ከኦርቶዶክስ በጣም ልዩነቱ ትንሽዬ ነው። ጥንጥዬ ብዙ ልዩነት የለው። በታቦት ያምናሉ። በክብር ነው ታቦትን እንትን የሚሉት መሰዊያውን ማለት ነው። መሰዊያ ነው። በአዲስ ኪዳን ላይ መሰዊያ ነው ያምናሉ። ብዙ የሚቀራረብ ነገር አለ። ግን ኦርቶዶክስን ለማጥፋት ምን ስም ይሰጡታል? ኦርቶዶክስ ፋኖ ነው፣ ፖለቲከኛ ነው፣ ምንድን ነው ይላል። ኦርቶዶክስ ፋኖ ከሆነ ብልጽግና ጴንጤ ነው። ዋሻው ብልጽግና ጴንጤ ነው አይደለም ምትል ካለን አውጣ ና። አብዛኛው ጴንጤ ብልጽግና ደጋፊ ነው። ፋኖ በሙሉ ኦርቶዶክስ ከሆነ ብልጽግና ጴንጤ ነው። በነገራችን ላይ ኦርቶዶክስ ኢትዮጵያ ውስጥ ብቻ እንዳልሆነ የማታውቁ ጽድት ያላችሁ መሀይማን አላችሁ። ጽድት ያላችሁ የራሻው ፋኖ ነው። አዎ የራሻው ኦርቶዶክስ ፋኖ ነው። የግሪክ ኦርቶዶክስ ፋኖ ነው። የግብፅ ኦርቶዶክስ ፋኖ ነው። የአርመኒያው ኦርቶዶክስ ፋኖ ነው። የህንዱ ኦርቶዶክስ ፋኖ ነው። መሀይም ናችሁ። ልድገመው፣ መሀይም ስለሆናችሁ የኦርቶዶክስና የአማራ ጥላቻ አጥንታችሁ ስለገባ ያ ችግራችሁ ነው። የእናንተ ማንነት አጥንታችሁ ውስጥ
አጥንታችሁ ውስጥ ገብተዋል እንጂ ኦርቶዶክስ ኦሮሞ ኦርቶዶክስ አለ፣ ትግራዋይ ኦርቶዶክስ አለ። ለምን ፋኖ አልሆኑም ታዲያ? ትግራዋይ ፋኖ ነው? ትግራዋይ ፋኖ ነው አይደለም። ግን የኦርቶዶክስና የአማራ ጥላቻ በብልጽግና ተሰብኳል። ግልጹን ነው የምናገረው። አማራ ጥላቻ ተሰብኳል በብልጽግና በአደባባይ ነው። ሰብረነዋል አማራን እያሉ የሚደነፉት ሰብረነዋል ምናምን ተበጥርቀዋል። ከዛ በፊት እኮ ካፖርቲያዥ የነበሩ ናቸው። ካፖርቲያዥ 4 ኪሎን ቀና ብዬ ማየት አልችልም እፈራለሁ የሚሉ ሰዎች ናቸው። ሰብረነዋል የሚለው ጉራ፣ ባዶ ጉራ። ስለዚህ አሁን ሞር አቴንሽን ወጀባው ይሄ መዝሙር ሚሊኒየም አዳራሽ ምናምን የሚቀባጠረው የእብዶች ስብስብ የብልጽግና ፕሮፓጋንዳ ነው። የብልጽግና ፕሮፓጋንዳ ነው። ህዝቡ መተንፈስ አይችልም። ኢትዮጵያ ውስጥ ሆኖ ብልጽግናን አልደግፍም ብሎ አንድ ሰው መውጣት አይችልም፣ መናገር አይችልም። ይሄ መብት ያለባት ሀገር አይደለም። ዲክታተርሺፕ አለ፣ ዲክታተርሺፕ አለ። ነው ብልጽግና አይመቸኝም ብለ አንድ ነገር መጻፍ አትችልም። መብት የለም አለ ብላ ታወራም። ሌቦች ናችሁ፣ አጭበርባሪዎች ናችሁ። ሀቁን ነው የምነግርህ። እስቲ ይባል ፖለቲካሊ ቁጭ ብላችሁ አውሩ። የብልጽግና ካድሬዎች ኑ አውሩን እስቲ ናውራ። የብልጽግና ካድሬ ነኝም ብትንትና አውጠዋለሁ በፖለቲካ ኢትዮጵያ ላይ ሆነ ማለት ትችላለህ? አይደለም፣ አትችልም። ሰው ወደ ገደለው ጉዳይ ስንገባ ማን ነው ኦርቶዶክስን እንዲጠላ ተደርጎ ፕሮጀክት የተመደበለት? ልጁን የሚበድል ሚስቱን የእናቱን የአባቱን ቤት የሚሸጥ ሌባ። ይሄ ምን ያደርጋል? መጥቶ ስለ ኦርቶዶክስ ያወራል። ሌትስ ጎ እንሄድባቸዋለን። በሙሉ ዶክመንት አመጣላቸዋለሁ። በሙሉ ኦርቶዶክስ ላይ ጓገጭ የሚለውን በሙሉ ዶክመንት አመጣለሁ። እንቀጥላለን። ገለቴ ቀጥይ። አበራሽ እኔ ብቻ ነው የምናገረው። እዚህ ጋር ምንም አይነት ነገር ስናገር ማስረጃ እጄ ላይ ያለ ማለት ነው። ይህንን ወቅ አውሪ። አበራሽ ማስረጃ የመጣው ከራሱ ከወንድሙ ሌላኛው ማስረጃው ደግሞ እኔው ራሴ ነኝ። የሰራውበት ገንዘብ በእሱ አካውንት ውስጥ ገብቶ ሽምጥጥ አድርጎ ክዶኛል። ይኸው የሰራውበት የራሴ ገንዘብ። ሌላኛው ማስረጃው እኔው ራሴ ነኝ። በቤተ ክርስቲያን ሄድኩኝ፣ በቤተሰቡ በኩል ሄድኩኝ፣ በጓደኞቹ ሄድኩ። እንደገና ለእነዚህ አብረውት ለሚያሸበሽቡ ለነ ቀለሜ ኤርሚያስ የማያውቅ የለም እዛ ውስጥ የኔን ገንዘብ እንደበላ። እሺ ኤርሚያስ ይሄን ነገር ታውቃለህ። ለምንድን ነው ያላስመለስከው? ጨዋ አንተ ጋር መጥቶ ይጫወታል፣ አንተ ጋር ስለሚካድም ማለት ነው። ኤርሚያስ ይሄን ነገር ካወቅ ለምንድን ነው የዚህችን መስኪን ያበራሽን ገንዘብ ማትመልሰው? ፍትህ ለአበራሽ እያላችሁ ጻፉ። ፍትህ ለአበራሽ ገንዘብ፣ ፍትህ ለአበራሽ። ለምንድን ነው የማታስመልሰው ኤርሚያስ? እቺ እህታችን ለፍታ ያመጣችው ነው፣ የለፋችበት ገንዘቧ ነው። ፍትህ ለአበራሽ ለምንድን ነው የማይባለው? ታውቃለህ፣ ይሄን መዝረፉ ተባብራችሁ ያኔ ከተሰበሰብልህ ገንዘብ ላይ ጠብ አድርገህ ለምን አሰጣትም? ምን ችግር አለው? $150,000 አለ ከሱ ላይ ወዳጅ ነው አይደል? ክርስትና ለመቼ ነው? ለምን አትሰጠው? ፍትህ ለአበራሽ ቤተሰብ እና እንቀጥላለን። ከዛ በቤተክርስቲያን ስሄድ 2 ጊዜ 200 ፓውንድ ያስገባልኝ፣ የቀረው ሽምጥጥ አድርጎ ክዶኝ ነው ቁጭ ያለው። እስከዛሬ ድረስ አልተመለሰልኝም። ኦልሞስት 2 ዓመት ሆኗል ብሩ ማለት ነው። 2 ዓመት አልተመለሰም። ለዚሁም እሱ እዚህ 20 ዓመት የተቀመጠበት አገር ላይ እኔ መጥቼ ገና 3 ዓመት እንኳን ሳይሞላኝ ነው ገንዘቤን የበላው። ሁሉም ያውቃል። ቤተክርስቲያን ውስጥ ጳውሎስ ፍቃዱም ያውቃል። ለእሱ ነግሬው ጳውሎስ ፍቃዱ ነው የ2 ወር ገንዘብ እንዲመለስልኝ ያስደረገልኝም እሱ ነው። በየወሩ ሰጣታለሁ፣ ሙሉን ገንዘብ መክፈል አልችልም አለ። ከዛ በኋላ እሺ ብዬ ተስማማውኝ። 200 በየወሩ ሰጣታለሁ አለ። 2 ጊዜ ከፈለ፣ አቆመ። ገንዘብ ለምንድን ነው የማታስገባልኝ ስለው እንደውም የማውቀው ነገር የለም ብሎ ሸመጠጠኝ። እንደዚህ ሸምጥጦ ነው ቁጭ ነው። ይሄ ነው እንግዲህ ክርስትና። እንቀጥላለን፣ ቀስ እያለን አበራሽዬ፣ በእውነት እናስመልሳለን። ወይኔ ቤት መጠሽ አንድ 5 አንበሳ እናውርድና
ፍትሽን እንመልሳለን፣ ገንዘብሽ ይመለሳል። አበርዬ እኛ ቤት ገንዘብሽን እናስመልሳለን። አበራሽ እና ክርስትና ይሄ ነው። ክርስትና ማለት ይሄ ነው። የቤተሰቦቹን ቤት የሚሸጥ የእህቱን ገንዘብ የሚበላ የአበራሽን ገንዘብ የሚበላ እንዲሁም ሚስቱ እናቷ ቤት የራሷ እናት ቤት ሆና 2 ልጅ ይዛ የምትሰቃይ እዚህ መጥቶ ክርስትና ይጫወታል። የቤኪ ቀበቶን ዶክመንት ላኩልኝ። የቤኪ ፓስተር ቀበቶ ላኩልኝ። የቤኪን ዶክመንት ቤተሰብ ትክክለኛ ማስረጃ እንደዚች አሁን ወንድሟ ጋር ስልክ አለ። ሚስቱን ደውዬ አወራታለሁ። ሚስቱ ትመጣለች። ቢኒያም ይሄ ማንነት ጌታ አይወደውም። ክርስትና ይሄ አይደለም። ክርስትና ሰውን መዝረፍ አይደለም። ሰውን ዘርፎ መደበቂያ ኦርቶዶክስን መስደብ አይደለም። ትታወቀ፣ ትጋለጣል። ይሄን ያጋለጠው ከዮኒ ማኛ መጣላት ነው። አየህ፣ ዮኒ ማኛ ወጥቶ ሩዋንዳ ባያረገው ይሄ ሁላ ጉዳቸው ያወጣ። በሞተ ሰው ላይ ፖለቲካ ባትሰሩ ኖሮ ይሄ ፖለቲካቸው አያወጣም ነበር። እግዚአብሔር ማውጣት ስላለበት ነው። የእናንተን ዝርፊያ፣ የእናንተን ሌብነት፣ የእናንተን ጥላቻ ጌታ ኢየሱስ ክርስቶስ ማጋለጥ ስለፈለገ ነው። ቤቴን መነገጃ ያረጋችሁት ነው የሚለው መጽሐፍ ቅዱስ ሲናገር፣ የአባቴን ቤት መነገጃ ያረጋችሁት ይላል። ነግዳችሁበታል። የጌታ ኢየሱስን ስም ነግዳችሁ። እንዳልክ የሚባል ሌባ የብልጽግና ካድሬ ግቡና በደንብ ጠረጴዛ ላይ የተቀመጠ በፎቶ የሶሻል ሚዲያ አነቃቂዎች ተብሎ የብልጽግና እራት ላይ ቀርበዋል። እንዳልክ ቀርቧል። ምን ከሆነ በኋላ ጴንጤ ከሆነ በኋላ ጴንጤ ከሆነ በኋላ አየህ፣ ጴንጤነት ብልጽግናነት ማችዳት ካም ነው። ይሄ ጥሩ አይደለም። በመጀመሪያ እላይ ያላችሁ ሰዎች ወንጀለኞች አይደላችሁም ወይ? ወንጀል አይደለም ወይ የምትሰሩት? እላይ ያላችሁት ሰዎች ወንጀለኞች ናችሁ ወይስ ጨዋ ሰዎች ናችሁ? ሰው ሀገር ላይ ሲታረድ ሲጨፈጨፍ ቤተክርስቲያን ሲቃጠል ደስታችሁ እልልታችሁ አይደለም? ኦርቶዶክስን እንደፈለገ ስትባል ደስታችሁ አይደለም? ጮቤ አይደል የምትረግጡት? ጮቤ ሀገር ያቀናችን ማንም ሀገርን አላቀናም። ማንም ቤት ብትሄድ ቤተ ክርስቲያን ውስጥ አንድ ንብረት የለህም። እካክ ነው ያለ፣ ምንም የለ። ሌሎቻችሁ ከኦርቶዶክስ በስተቀር ሀብትና ንብረት ያላት ኦርቶዶክስ ብቻ ናት። ዚስ ኖባዲ ኤልስ። ሌላ ቤተ ክርስቲያን የትም ቦታ ብትሄድ፣ መስጊድ ብትሄድ፣ ጴንጤ ቸርች ብትሄድ ወፍ የለም። ወፍ ቅርስ የለም። what do you have? ቅርስ የሚባል የለም። ሪያሊቲ ምን አንድ ሌባ ቢገባ ምንም ይዞ የሚወጣው ነገር የለም። ወፍ። ስለዚህ መጀመሪያ ቆም ብሎ ማሰብ ጥሩ ነው። የ10 ዓመት ስራን አሽመድምጀው ገደል ከትቼዋለሁ በ3 ቀን። 4ኛ ቀኔ ነው ዛሬ። 4ኛ ቀኔ ነው። ለገንዘብ ነው የኔ ማኛ ዱቄታ። ገንዘብ አይቶ ማያቅ ሁሌ ገንዘብን ያመልካል። ለምን? ድህነት ሁሌ አይኑ ላይ የሚታየው ገንዘብ ብቻ ነው። እኔ በገንዘብ በተከፈለኝ ቢሆን በጣም ቢሊየነር ነበር። ሁሌ ለገንዘብ ነው ለምትሉ ማለት ነው ቢሊየነር። እንዳፋችሁ ያርግልኝ። ይሁን ማኛ አቋም የለውም ነው በጭራሽ። አቋም የሌላችሁ እናንተ ናችሁ። ጥሩ ሲሰራ ጥሩ፣ መጥፎ ሲሰራ መጥፎ የምል ሰው ነኝ ከበፊትም። ይህ አቋሜ መቼም አልቀይረውም። 15 ዓመት ነው የምንተዋወቀው። 15 ዓመት ጥሩ ሲሰራ ጥሩ ላለሁ፣ መጥፎ ሲሰራ መጥፎ ላለሁ። ደሴ እኔ አሁን የኳስ ደጋፊ አለ የአርሰናል ደጋፊ ማንቸስተሩን ብትለው አይሆንም።
ማንቸስተር ቅጥቅጥ እያደረገው የአርሰናል ደጋፊ ነኝ ይላል። ሽንፈቱን አይቀበልም። እኔ አርሰናል ጥሩ ከተጫወተ ጥሩ ተጫውታል፣ ካትለጫቁ በአናት ተተከል አከተም። this is humanity። ለምሳሌ ኢየሱስ ክርስቶስ እንኳን ጴጥሮስን ሰይጣን ብሎ ሰድቦታል። እንደገና ደግሞ ያመሰገነበት ጊዜ አለ። በጣም ነው የሚወደው፣ ይወደዋል። ጴጥሮስ ችኩል ነው፣ ይወደዋል። እንደገና ቀውስ ነው። በጣም ነው የምወደ ኢየሱሴ ምናምን ሲለው ዶሮ ሳይጮህ 3 ጊዜ ትክደኛለህ አለው። መልሶ ግን ይቅራል። ተግባባል። ስለዚህ ኢየሱስ ክርስቶስ እንኳን ያውቃል። ስለዚህ አስመሳይ ሌቦች በኦርቶዶክስ ጥላቻ ላይ የሰከረ ማንነት አላቸው። ለምን ጠላሃት? እዛ ውስጥ ገብተህ ስትርመጠበጥ የነበርክ ዘማዊ ነው የወጣህ። እያንዳንድ ስም ብትጠራ አብዛኞቻችሁ በፓስተር ደረጃ ያላችሁ ምን ነበራችሁ? የበፊት ህይወታችሁ ብትባሉ ኦርቶዶክስ እየነበርኩ ቃሚ ነበርኩ፣ ጠጪ ነበርኩ፣ ሰካራም ነበርኩ፣ ሴት ሸጓሪ ነበርኩ። አሁን ግን ጌታ ረዳኝ። ምን ስሆን? ፓስተር ስሆን። ኦርቶዶክስ ምን ነበርክ? ቄስስ ሆነ ትዝታው ሳሙኤል ሸጓሪ ነበር። ኤቭሪባዲ ኖውስ ኤቭሪባዲ። ድምፁ በጣም ስለሚወዱት ዝማሬውን ችለውት ነበር። ሸጓሪ ነበርኩ። ከዛ ታባራለች። የኦርቶዶክስ ነው። ለምን ክርስትናን ያበላሻል? እናንተ ቤታውን አደባባይ አይደል የሚዘምሩት? እየለጠለጡ ልጥልጥ አድርገው አይደል እንደ አደባባይ ላይ ድግስ የሚያዘጋጁት? ስንት ድራማ እያላቸው ለምን ለክርስትና አይሆንም? በቃ ትወርዳለህ፣ ንስሐ ትገባለህ፣ እዛው ጸሎት ይደረግላል፣ ተረጋጋ ትበለህ፣ ከስር ትያዝና ከአንተ የተሻሉት ነው መምጣት ያለበት። ምንም ችግር እንደሌለው ማሳያ ነው። ምንም ችግር የለው። ይህን ያስባችሁታል? የኦርቶዶክስ ቄስ ሚስቱን ፈቶ ቢሆን አለቀለት። አሁን አስባችሁታል? ጌታ ኢየሱስ አያደርግብህ ዲያቆን ያሬድ ሚስቱን ቢፈታ ወይኔ ያሬዶ የጴንጤ ጥብስ ነበርክ። ጴንጤ ቀቅሎ ይበላ ነበር። ወንድማችን መዝሙር ያሬድ ሚስትን ፈተ ቢሆን አቤት የጴንጤ ጥብስ ነበር። ሌት ተቀን ትቀጠቀጥ ነበር። ሜሎስን የሚለጥፍ ጴንጤ አይተሃል? ሜሎስ ሚስቱን በቅርብ እኔ ቺት ቢያደርገኝብኝም እኔ አልፈተውም በጣም ነው የምወደው ያለች ቁሬማ ዛሬ ጮኛ ተደራርገው ከተጋቡ 6 ወር ሳይመላቸው ብትንትናቸው ወጥቷል። ማን ያወራል? ጴንጤ ወጥቶ ማንና ኤልዱዬ ኤልዳና ሰላም ነሽ ኤልዳናዬ ክርስትናን የምታውቁ በጌታ የሆናችሁ ጌታ ፍቺን እንደማይፈቅድ የምታውቁ አንድም ጴንጤ ወጥቶ ኧረ አይሆንም ትላላችሁ። ኧረ ጥሩ አይደለም እንደዚህ አትናገሩም። ዮኒ ማኛስ እሱ አልዳነም። ዮኒ ማኛስ አልዳነም። እሱ ተሳዳቢ ነው። እሱ አልዳነም። ትዳሩንስ የሚፈታው ምንም ችግር የለውም። ያው ጌታ አልፈቀደውም። እንግዲህ ጌታ አልፈቀደም። አዎ ምን ጌታ አልፈቀደም እኮ እንደው ጌታ ምናምን ረገጣማ በኔ ነው የሚያምረው። ማንም ሲረግጥ አያምርም። በጌታ በኢየሱስ እኔ ልርገጥ፣ እናንተ ታፕታፕ ኮፒ ሊንክ ነው። ከእናንተ ታፕታፕ እና ኮፒ ሊንክ ነው። አዎ መጽሐፍ ቅዱስ ሲናገር ታስታውሳላችሁ። አሁን ወንድማችን ዞዬ ፓስተር አይደለም፣ የወንጌል አማኝ ነው፣ ወንጌል ተከታይ ነው። ዞዬ ተረግጧል። ወንድማችን ዞይና ሜላትን የሚያል ረገጣ የደረሰባቸው ሰዎች የሉ። ለሜሎስ ሲሆን አይሰራም። ለሜሎስ አይሰራም። ዞይ ወንድማችንን ረግጣችሁ ለሜሎስ ለወንጌላዊ ለፓስተር ሜሎስ አይሰራም።
አየ እንደዚህ አይነት መርዘኞች ናቸው። ኦርቶዶክስን የሚጠላ ከሆነ ምን አይደረግም? ችግር የለው። ኦርቶዶክስን ከጠላ 3 ማግባት ትችላል፣ መለጥለጥ ትችላል፣ መፍታት ትችላል፣ መገልበጥ ትችላል። ችግር የለው። ቤተሰብ ላይ ቤት ትሸጣለ፣ ሚስትን ታስለቅሳለ፣ ምንም ችግር የለው። ኦርቶዶክስን እስከረገጥክ ያንተ ሚስጥር አይወጣም። አምጡልኝ፣ የቤካ ቀበቶን አምጡልኝ። ደቡብ አፍሪካ የሚኖረውን የእሱን ጉድ ደቡብ አፍሪካ ያላችሁ የደቡብ ወንድምና እህቶቼ ዘግቡኝ። ማስረጃ፣ እውነተኛ መረጃ። ውሸት አልወድም፣ በውሸት ሰውን አልከስም፣ እግዚአብሔር ስለሚያስጠይቀኝ። በእውነት ነገር ግን ትለጠለጣለ። አዎ የማየ ሃይማኖት ትከበራለች። ኦፍኮርስ አዎ፣ ከአንተ ከሌባ ሃይማኖት የማየ ሃይማኖት ትበልጣለች። እማዬ ትጾማለች፣ እማዬ ታስቀድሳለች፣ እማዬ የእግዚአብሔርን ስም ሁሌ ትጠራለች፣ እማዬ የሰው ገንዘብ አትዘርፍም፣ እማዬ ድሃዎችን ታበላለች፣ እማዬ ኢየሩሳሌም ሄዳ ቆርባለች፣ እማዬ በትዳሯ ላይ አልማገጠችም። አየ እማዬ የጸደቀች ሰው ናት። ያንተ ፓስተር ሌባና ወንበዴ ነው። እንዴት ላሳያ? ዶክመንት። የማየ ሃይማኖት ከእናንተ በስንት ጣዕሙ በስንት ጣዕሙ የማየ ሃይማኖት ጌታ ኢየሱስ ምስክሬ። የቢንን እንጨርስና ወደዛ እንገባለን፣ ወደ ሌቦቹ እንገባለን። ሌትስ ጎ አበራሽን ነው የዘረፏል። ስንት ለፍቼ የሰራሁበትን ገንዘብ ነው የሸመጠጠኝ። አንዷ ማስረጃውን ራሴ ነኝ። ሌላኛው የእህቱን ገንዘብ ነው የሸመጠጠው። 1 ሚሊዮን ብር ይዞን ኮንዶሚኒየም አብረን እንገዛለን። መጀመሪያ እኔ ኮንዶሚኒየም ልግዛ፣ ከዛ ያንቺን እንገዛለን። ለኮንዶሚኒየም ያጠራቀመችውን ገንዘብ እኔ መጀመሪያ ልግዛ። ከሚስቱ ጋር ሳወራት የቤት ኪራይ የማይከፍልላትም፣ ገንዘብም የተሟላ ገንዘብ አይሰጣትም። ድምጿ ሪካርድ አለ። ደም እያለቀሰች እባክሽን ሆስፒታል ስትገባ ታማ ምናልባት አንቺን ገንዘብሽን የካደሽ ጊዜ ያለቀሹ እንባ ሊሆን ይችላል። እኔን እንደዚህ አይነት ስቃ ውስጥ የከተተኝ ሆስፒታል ውስጥ የከተተኝ ልጄም ታሟል፣ ኮማ ውስጥ ነው ያለው። እባክሽን ይቅር በይኝ ስትል አንቺ ምን አደረግሽኝ? የዘረፈ ይባል። አየ ሚስቱ ጨዋ እንደሆነች የምታውቁት ይሄ ነው። ምናልባት ባለቤቴ የሰራው ግፍ ይሆናል እኔ ልጆች ኮማው የገባው እኔም ምጤ የበዛው የተሰቃየሁት አንቺ ደም ያለቀሽው ነገር ይሆናል፣ እባክሽ ይቅር በይኝ አለች። እቺ እንኳን የገዛ ሚስቱ የቢንያም ሚስት የዚህ ሚስት ማለት ነው። ላሳያችሁ። የዚህ ሚስት ናት። የዚህ ሚስት እባክሽ ምናልባት እሱ የበደለው በደል እሱ ደርሶ ከሆነ ያንቺን ባለቅሶ ደርሶ ከሆነ እባክሽ ይቅር በይኝ፣ እባክሽ ይቅር በይኝ ያለችው። ስሙ በደንብ። ይቅር እንዲለው ከፈለገ ገንዘቤን ይመልስ ብያታለሁ። ገንዘቤን ይመልስ። ምክንያት እኔ እና እሱ የሚያገናኘን ጸብ ሚስትና 2 ልጆች አሉት። ገንዘቤን ሽምጥጥ አድርጎ ይካደኝ። ባለሻሹ ቢኒ ባለሻሹ የቤተሰቦችን ቤት እላዋቸው ላይ የሸጠው የቤተሰቦች እሱ እናቱ ጋር ቁጭ ብላ በችግር ነው የምትኖረው። እዚህ እሱ እየተንፏቀቀ ደግሞ ግማታም ብሎ ሰው ይሳደባል ቁጭ ብሎ። የሰራውበት ገንዘብ በእሱ አካውንት ላይ የገባው ፕሮፐር የሆነ ባንክ አካውንት ስላልነበር ሲንግል ነኝ እያለ ነው የሚያወራው። እዚህ የቲክታክ በጌታ የሆኑ ቺኮችን ይጀነጅናል። ካምፓኒው ቀጥታ ወደ እሱ አካውንት ውስጥ ነበር ያስገባው ገንዘቡ አውጥቶ እንዲሰጠኝ ማለት ነው። ገንዘቤን የለፋሁበትን ላቤን ክዶኛል። ይህንን ደግሞ ለኤርሚያስም ነግሬዋለሁ። ለኤርሚያስ ቀለሜ ነግሬዋለሁ፣ ጽፌለታለሁ በውስጥ እሱን የሚያውቁትን በጠቅላላ
ንገሩልኝ ለምኑልኝ ብዬ ተናግሬያለሁ። ጓደኛው አለ ዮሴፍ የሚባል እዚህ ሀገር የሚኖር ጆሴ የሚባል ጓደኛ አለው። ለእሱ በሱ በኩል ጳውሎስ ፍቃዱን ሄጄ ቸርች እሱ የሚሳተፍበት ቤተክርስቲያን ሄጄ ለጳውሎስ ፍቃዱ ተናግሬያለሁኝ። ማንም አይሰማል። ከዛ በኋላ ለእሱ ነግሬው 2 ጊዜ አስገብቷል። የባንክ 2 ጊዜ ያስገባበት የባንክ ስቴትመንቱ አለኝ። የድምፅ ሪካርድ አለ። እንደነዚህ አይነት ሰዎች ናቸው ተሰብስበው። ተባረኪ ለማበራሽ ለማነቻው እና አንተነ ስለ ዮኒ ማኛ ላውራ የምትለው አንተነ ዮኒ ማኛን ጉዱን አወጣዋለሁ ያልከው ነው የጌታ ልጅ። እንደው አንተ እኮ ሚስት እንዳለ እንኳን ተናግረህ ታውቃለህ? እኔ ሶሻል ሚዲያ ስመጣ ጀምሮ ሚስት እንዳለኝ ልጅ እንዳለኝ ከዛ ማንዬ ከዛ በኋላ ነው የተወለደው አርጌን የተናገርኩት። ሁሉም ማንም ኢትዮጵያ አይደለም ኤርትራዊ ሚስትና ልጆች እንዳሉኝ ያውቃሉ። ኦርቶዶክስ ቤት አትችልም። ዲያቆን ሆነ ስርዓት ነው የምትይዘው። መበጥረቅ አችልም። ዲያቆን ሆነ ቤተክርስቲያኗ የራሷ የቀረጸችው ነገር አለ። ቀኖናዋ አላት፣ ዶግማዋ አላት። እሱን እየተማርክ ትቀጥላታለህ። አትንበጫበጭም። እዚህ መጥተህ ካልክ ታባራለች። ቀልድ የለም። በእነሱ ግን እንደፈለክ መሆን ትችላለህ። አሁን ለምሳሌ ኢቭን ስም አልጠራ ቺኮች ያጫወቱ በአደባባይ የተነገረላቸው ሰዎች የሉ የሰው ልጅ አይስትም ማለት ነው። ኢንቴንሽናል ነው። ሽጎራ ኢንቴንሽናል ነው። ሴት ልጅ ፓስተር ሆኖ መቀምጨል፣ ዘማሪ ሆኖ መቀምጨል ኢንቴንሽናል ነው ማለት ሆን ብለህ ራስህ ፈልገህ። ያው መጽሐፍ ቅዱስ የሚለው በተለይ አገልጋይ ሆነ ያንን አደረክ ማለት ትልቁ በስጋ ስለሆነ ኃጢአቱን የምትሰራው ጌታ በጣም በሱ ነገር ላይ በጣም የከፋ ነው ይላል። መንፈስ ቅዱስን መሳደብና ዝሙትን በጣም ነው። በተለይ አገልጋይ ሆነ እንዴ ዳዊት እኮ አፈር ነው የበላው። ዳዊት እንደ ልብ ያለው እግዚአብሔር ዳዊት አፈር የበላው ሸጉሮ ነው። ሳምሶን ሸጉሮ ነው። ሰለሞንማ ተውት። ሰሌች ይከኛል ከባድ ሚዛን። ስለዚህ ይሄ አይነት ችግር በአደባባይ ሲሰራ ምንም ችግር እንደሌለው ተባረክ፣ እንወዳለን፣ እንዲህ እናደርጋለን፣ ይቅርታ እንኳን አይጠይቁም። ሞተው ለዲስኩር ያመቻል። ስለዚህ አሁንም የምናገረው ምንድን ነው? ክርስትናው ኑሩት፣ ማውራት አይደለም። ያቺ ለጥንፌ ገለቱ አድርሱልኝ። ጥንፌ ገለቱ ትሰሚያለሽ? ጥንፍዬ የዳንሹ ጥንፌ ኢየሱስ ክርስቶስ ዩቲዩብ መሸቀያ አይደለም። እስቲ ዩቲዩብን ተይውና በፌስቡክ አውሪ። የማይከፈልበት ቦታ እስቲ አድርጊው። እስቲ የማይሸቀልበት ቦታ፣ ገንዘብ የማትሰሪበት ቦታ አድር። ዊጋት ሽጡት ያለሽ ዩቲዩብ ትሸቅ ያለሽ አይከብድም? ገለቴ አይከብድም? ማዘር በክብር ነው መልሶት። ማዘርዬ ጥንፌ ገለቱ ትልቅ ሴትዮ አለች። ይሄን ድምፅ የምትለው ድምጿ ጠፍቶኛል እና ይሄን ድምፅ የምትለው ሴትዮ ሃሎ የምትል ዊግ እንድትሸጡ አገልጋዮች ሆናችሁ ዊግ የምትሸጡ ሃሎ የምትል ሴትዮ አለች። እና የቤካን አደራ የቤካን አምጡልኝ ዶክመንት እንሄድበታለን። ቤተሰብ ሃሎ የምትል ድምጿን ነው የማውቀው። ማን ነው ስሟ? የአሮጊቷ ስም ማን ነው? የአሮጊቷ ስም ድምጿን ስሙ።
ኖ ኖ አይደለም። እቺ በጣም ጎበዝ የተባረከች ልጅ ናት። የት ሄደች? ላሳያችሁ። እንደ መደበር አለብን ቤተሰብ። ፈታ እያልን ነው የምንጨዋወተው። በደንብ ነው የምናወራው። ሴትዮዋን ታመጡልኝ። ቆይ 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 ሄሎ ቆይ ቆይ ታፕታፕ አድርጉ። እስከዛ አመጣዋለሁ። ፍርስ የምታረግ ሴት ልጅ አለችና ይኸው እየተቀባበላችሁ ግማሾቻችሁ እንደውም አገልጋይ ሆናችሁ ዊግ ሻጭ የሆናችሁ አላችሁ። እግዚአብሔር የጠራሽ ዊግ ልሸጪ አይደለም አይደለም። እየተቀባበላችሁ ግማሾቻችሁ እንደውም አገልጋይ ሆናችሁ ዊግ ሻጭ የሆናችሁ አላችሁ። ሀሎ እግዚአብሔር አይደለም። ዊግ ልሸጪ አይደለም አይደለም። እየተቀባበላችሁ ግማሾቻችሁ እንደውም አገልጋይ ሆናችሁ ዊግ ሻጭ የሆናችሁ አላችሁ። ጥንፌ ገለቱ አንቺ ዩቲዩብ ስሸጪስ ስለ ሰው ነው የምታወሪው። ኤቭሪዴይ ሰው ነው የምታወሪው። አገልግሎት የለሽም። ሰው ነው ስትዘለዚ የምትዩ። ጥንፌ ገለቱ ጥንፍዬ ሰው ነው። ከሶሻል ሚዲያ ጥፋ፣ 3 ዓመት ጥፋ፣ ጳውሎስ ለመወት ጥፋ። ቁራ መሆን አያድንም። ወንጌል ሰባኪያን አሉ ደስ የሚሉ ሲናገሩ ራሱ ለዛ ያላቸው እንደነ ፓስተር ቸርነት ያሉ ለዛ ያላቸው ሰዎች አሉ። እነ ፓስተር ማሙሽን የመሰለ ለዛ ያላቸው ጽድት ያሉ ሰዎች አሉ። እነ ፓስተር ቶሎሳን የመሰለ ጽድት ያሉ ወዝ ያላቸው ክብር ሞገስ ያላቸው ፓስተሮች አሉ። ምንድነው ወሮ በላ ሃሎ ታያለች። አንዴ ልድገመው ስላስደሰተኝ ጭውቴዋ ይቅርታ መደገም አለበት። ሃሎ እየተቀባበላችሁ ግማሾቻችሁ እንደውም አገልጋይ ሆናችሁ ዊግ ሻጭ የሆናችሁ አላችሁ። እግዚአብሔር የጠራሽ ዊግ ልሸጪ አይደለም አይደለም። እየተቀባበላችሁ ግማሾቻችሁ እንደውም አገልጋይ ሆናችሁ ዊግ ሻጭ የሆናችሁ አላችሁ። ሃሎ እግዚአብሔር የጠራሽ ዊግ ልሸጪ አይደለም አይደለም። ጥንፍዬ ንገሪልኝ። ጥንፌ ገለቱ ዊግ ልሸጪ አይደለም ካልሽ ለሚያስኪዩ መዝሙር ሲያወጡ ሴቶቹ ዊግ አድርገው የሚዘምሩትን ምን ትያለሽ? ታፕታፕ እያደረጋችሁ ቤተሰብ 200 ሺህ እንግባ። የእኔ ጥያቄ ምንድን ነው ለአንቺ? her voice is beautiful, I love it። በጣም የሚያስቅ እና ዊግ አድርገው መዝሙር የሚያወጡትን ምን ትያለሽ? በዛው ሂጅባቸው፣ እስቲ ሂጅባቸው። ዊግ አድርገው የአይን ጭገር አድርገው፣ እውነቴን ነው ምን ሊፕስቲክ አድርገው ጥፍር ቀለም ተቀብተው ሜካፕ ተደርገው መዝሙር ላይ ክሊፕ የሚሰሩ ሄሎ ምን ትያለሽ? ጥንፌ ሄሎ ይህንስ አትሄጂበት አትሄጂበት። እናንተ ቤት ብዙ ጥብስ አለ። ለእኔ ጥብስ ጴንጤ ቤት ነው። ኦርቶዶክስ አያዋጣም። የኦርቶዶክስ ምንድን ነው? ትጠጣላችሁ፣ ታሰክራላችሁ፣ ገለመሌ ትላለ። ከዛ ገድል ገድል እያል ትጮዋለ። አይነፋ አይነፋ፣ አያዋጣ።
ጴንጤን መላስ ነው የሚያዋጣው። ሀሎ እያልክ ትልሳል። በነገራችን ላይ መልካም ጴንጤዎች፣ ይሄ ምዕመናኑን አይመለከትም። የጴንጤ ምዕመናን ተባረኩ፣ እግዚአብሔር ይጠብቃችሁ። እናንተን አይመለከትም። ሌቦቹን ግን እንልሳለን። ሌላው ደሃን የማይወድ አይ እኔ ኤርሚያስ የተናገረኝ ጊዜ ፈጣሪውን እየነገርኩ ነው። አልሄደብኝም፣ ብዙ አላለም፣ ዝም ብሏል። አልሄድበትም ያለኝ ጊዜ ፈጣሪ ይርዳው። እኔ ታቁኛላችሁ፣ ሳይንኩኝ አለ። እኚህን አባት እስቲ ስሟቸው በመጀመሪያ። ጥምቀት የጌታችን ኢየሱስ ክርስቶስ የተጠመቀበት ነው። የኦርቶዶክስ በዓል ብቻ ሊሆን የሚገባ አይደለም። ለእስላም ክርስቲያኑ በሙሉ ጆቫዊ ትነሱ ስማ፣ ቆይ ይህን ላጥፋው፣ ከኋላ ያለውን ሌባ ላጥፋላቸው አንዴ። እኛ አባት መልካም ነገር ይናገራሉ እና ጥምቀት የጌታችን ኢየሱስ ክርስቶስ የተጠመቀበት ነው። የኦርቶዶክስ በዓል ብቻ ሊሆን የሚገባ አይደለም። ለእስላም ክርስቲያኑ በሙሉ ጆቫዊ ትነሱም፣ በአውላው እያንዳንዱ ሃይማኖት ጂሰሱም ኢትዮጵያ ውስጥ የሚኖሩ ሃይማኖት ተቋማት በሙሉ እንኳን አደረሳችሁ። ስለዚህ አሁን እርሶ ታቦት ያደርሳሉ ለጥምቀት? ታቦታቱ አሁን የተቀረጹ በየእንትኑ ስም አለ አይደለም? ደስ ይሎታል ሲያዩት? ደስ ይለኛል በብዙ ምክንያት ማለት ነው። በኢትዮጵያ ታሪክ ውስጥ ከሁሉም ፕሮቴስታንት ከመካነ ኢየሱስም ከቃለ ሕይወትም ቀድማ መሰረተች፣ ፈቃድ ያወጣች የኢትዮጵያ ወንጌላዊት ቤተክርስቲያን ቤቴል ነው ማለት ነው። ፕሮቴስታንት ቸርች ሆኖ ቅዱስ ጊዮርጊስ ቸርች። አዎ ስሙ ቅዱስ ጊዮርጊስ ቸርች ነው። ኦርቶዶክሳውያን እግዚአብሔር መንግስት ወርሳ። የእናንተ የሚገርመኝ የጊዮርጊስ ቸርች የምን ቸርች ቢባል እኮ የትምህርት ልዩነት የላትም። ኦርቶዶክስ አላት። ጴንጤዎች ያልገባችሁ ነገር ካለ ልዘግብ። አሁን በኦርቶዶክስ የገብርኤል ቸርች ብትሄድ አንድ አይነት ነው፣ ሁሉ ነገሩ አንድ ነው። የማርያም ቸርች ብትሄድ፣ የመድኃኔዓለም ቸርች ብትሄድ፣ ልደታ እኔ ተወልጄ ያደግኩበት ልደታና መድኃኔዓለም እዛው ነው ያለው። የትም ብትሄድ፣ ኡራኤል ብትሄድ፣ ሚካኤል ቤተክርስቲያን ብትሄድ፣ ጎላ ብትሄድ፣ ተክልዬ ብትሄድ፣ የትም ቦታ ብትሄድ ትምህርቱ አንድ አይነት ነው። ቅዳሴው አንድ አይነት ነው። ስርዓቱ አንድ አይነት ነው። ኤቭሪቲንግ አንድ አይነት ነው። ወንድሜ ፓስተር ሶፊ ልዘግብ፣ በእናንተ ያለው ኤፍቢአይ ቸርች እና ሞሳድ ቸርች ትምህርታቸው የተለያየ ነው። መካነ ኢየሱስና ቃለ ሕይወት ትምህርታቸው ህብረታቸው የተለያየ ነው። ቃለ ሕይወትና ሙሉ ወንጌል ትምህርታቸው የተለያየ ነው። በምንም አትገናኙ፣ ህብረት የላችሁ። አየ ህብረት ያላት ኦርቶዶክስ ናት። ዱ ዩ አንደርስታንድ? ሙስሊምም ጋር ብትሄድ ህብረታቸው አንድ ነው። አንዋር መስጊድ ብትሄድ፣ ሌላ ቦታ ብትሄድ፣ ቢላል መስጊድ ብትሄድ፣ ሌላ መስጊድ ብትሄድ ህብረታቸው አንድ ነው። ሙስሊሞች ምንም ልዩነት የላቸው፣ ህብረታቸው አንድ ነው። ምንም አንዋር መስጊድ ባለፈው አይቻለሁ እዚህ ጋር ትምህርታችን የተለየ ነው የሚልም ሙስሊም የለም። እዚህ ጋር ያለው ግን የቃለ ሕይወት ትምህርት፣ የቃለ ሕይወት ዶግማ ዶክትሪን የተለየ ነው። የመካነ ኢየሱስ የተለየ ነው። የሙሉ ወንጌል የተለየ ነው። የኤፍቢአይ የተለየ ነው። የሌላውም የተለየ ነው። this is the fact። የተለያየ አይነት አስተምሮ፣ የተለያየ አይነት ጥምቀት፣ የተለያየ አይነት በስላሴ ላይ ትምህርት ያለውና ገብርኤል፣ ሚካኤል፣ ኡራኤል፣ ማርያም፣ መድኃኔዓለም ብሎ ቤተክርስቲያን ብቻ ስለጠራ የተለያየ አይነት ትምህርት አለው ብለ ማለቱ የእናንተን እውቀት አለመኖር ያሳያል። ስለዚህ እውቀታችሁን ብትማሩ ጥሩ ነው ብዬ አስባለሁ። ስለዚህ አንድነትና ህብረት የሌለው ትምህርት ነው ያላችሁ። ወደ ዋናው ስንሄድ አንዳንድ ፓስተሮች ድህነት በጣም ነው የሚጠሉት። ድህነትን ሙድ ይዙበታል። ድህነትን በጣም አድርገው እንትን ሲሉ አይቻለሁ። ስሙ፣ ሌባ የሚበዛበት የት ነው? ድሃ ሰፈር። ስርቆት የሚበዛው የት ነው? ድሃ ሰፈር። በሽታ በለው የት ነው? ድሃ ሰፈር። እንደ ድህነት ሰላም የሚነሳ ነገር የለም። ብዙ ሀብት ሲኖር ሰው ሰላሙን ይጠብቃል። ሀብት ከሌለ ምን ትጠብቅ? ምን ሲኖር? ብዙ ሀብት ሲኖረው ሰው ሀብቱን ይጠብቃል አለ። ብዙ ሀብት ሲኖር ሰው
ምን ይጠብቃል? ሰላሙን ይጠብቃል። ድህነት፣ በሽታው ምን ያለው ምን ነው ባለው እየተባባሉ ነው። ስማ አሜን። እቺን ነው የሚወዷት። አሁን ጴንጤ ደስ የሚለኝ ባህሪ እኔ ያለኝ እናንተም ታገኝ በጥፊ ይዘህ ብትለው ደስ ይለኛል። መሀይም መሀይም መሀይም